ለስላሴ ትንሽ ሼር ላድርጋችሁ። ዛሬ ዶግማ ወጥቶለት ዶክትሪን ወጥቶለት ፍሬም ተደርጎ በምናስተምረው አይነት መልኩ እንድናስተምር በአዲስ ኪዳንም በብሉይ ኪዳንም አልታዘዝንም። እወቁ። መጽሐፍ ቅዱስ የሚናገረው ስለ መሲሁ ነው። ስለ እሱ እንሰብክ እንጂ ስለ ስላሴ እንድናስተምር ወይም እንድንሰብክ አልታዘዝንም። ዘዳግም 6:4-5 እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አሐዱ አምላክ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። ባልተከፋፈለ አንድ አምላክ። ከኔ በፊት አምላክ አልተሰራም፣ ከኔም በኋላ አይሆንም። ከኔም በፊት አልተሰራም፣ ከኔም በኋላ አይሰራም። የለም አንድ አምላክ ብቻ በቃ። እሺ፣ በኢየሱስ ያለው የመለኮት ሙላት አብ ነው ብለሽ ታምኛለሽ? በኢየሱስ የሚኖረው መለኮት ወይም ኢየሱስ መለኮትነቱ አብ ነው ብለሽ ታምኛለሽ? እኔ እልሽ አሁን በያሁን ሴና ውሃ ጠጪ፣ ዜና የውሃ ይጠጪ፣ በኢየሱስም ተጠመቂ። ዛሬ ማታ የፌስቡክ መንደር ስጎበኝ የላይቭ ፕሮግራም አገኘሁና ከታች ሆኜ መስማት ጀመርኩ። ይነጋገሩበት የነበረው ሀሳብ የስላሴ ትምህርት ላይ ነበር። ጠያቂዎቹ የኦንሊ ጂሰስ እምነት ተከታዮች ሲሆኑ ተጠያቂዎቹ ደግሞ ፕሮቴስታንቶችና ኦርቶዶክሳውያን ናቸው። በሌላ ቋንቋ የስላሴ አማኞች ናቸው። ኦኬ። ስለ ስላሴ ሊያስረዱ የሞከሩት ክርስቲያኖች ወይም ደግሞ የኦርቶዶክስና የፕሮቴስታንት እምነት ተከታዮች ስለ ስላሴ ጠለቅ ያለ እውቀት አልነበራቸውም። የኦንሊ ጂሰስ እምነት ተከታዮች በጥያቄ አፋፋቸውን ይሏቸው ነበር። እንዲህ ማለት ምን ማለት ነው? እንዲህ ማለት ምን ማለት ነው? እንዲህ ማለት ምን ማለት ነው? ኦኬ። በየስ ኦርኖ አይነት ነገር ነበር የሚጠይቋቸው። ገብቼ ልናገር ሞከርኩ። ያው እንደማያስገቡኝ እርግጠኛ ስለነበርኩ እንዲሁ የታዘብኩትን ዛሬ ሼር ላድርጋችሁ ብዬ ነው። ኦኬ። ይነጋገሩበት የነበረው ሐሳብ የፕሮቴስታንት እምነት ተከታይ የሆነ ወጣት ሰው ስለ ስላሴ ተጠይቆ ሊያስረዳ የሞከረው ዮሐንስ ወንጌል ምዕራፍ 1 ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ነው። ያንን ጀመረና ሰዎቹ በአፉ ነው ጥያቄ የሚያቀርቡለት የነበረው። ኦኬ። እሱ ሊያስረዳ የሞከረው ምንድን ነው? ቃል ራሱ ኢየሱስ ክርስቶስ እንደነበረና እግዚአብሔር አብ ደግሞ እግዚአብሔር የተባለው በዛ ስፍራ በሚል በዚህ ሊያስረዳ ሞክሮ ቃል ማን ነው የማን ነው ተብሎ ሲጠየቅ የአብ ቃል ነው፣ የአብ የንግግር ቃል አይነት ነገር አድርጎ ነው ሊያቀርብ የሞክረው። አያችሁ። ስለዚህ የታዘብኩትን እዚህ ጋር ላቁምና ስለ ስላሴ ትንሽ ሼር ላድርጋችሁ። ዛሬ ዶግማ ወጥቶለት ዶክትሪን ወጥቶለት ፍሬም ተደርጎ በምናስተምረው አይነት መልኩ እንድናስተምር በአዲስ ኪዳንም በብሉይ ኪዳንም አልታዘዝንም። እወቁ። መጽሐፍ ቅዱስ የሚናገረው ስለ መሲሁ ነው። ሞቶ የተነሳውን የእግዚአብሔር ልጅ ስለ እርሱ እንሰብክ እንጂ ስለ ስላሴ እንድናስተምር ወይም እንድንሰብክ አልታዘዝንም። ስላሴን አንድነትና ሶስትነት እንድናስተምር ሳይሆን መጽሐፍ ቅዱስ የሚያዘው የእኛን ኃጢአተኝነት ተገንዝበን የኢየሱስ ክርስቶስን ሞትና ትንሣኤ ለኃጢአታችን እንደሞተ እኛን ለማጽደቅ ከሙታን እንደተነሳ ወንጌል በዚህ አቅጣጫ ስለሆነ ይህን እንድንሰብክ ነው የታዘዝነው። ነገር ግን የስላሴ ትምህርት ዛሬ በምንሰብክበት አይነት መልኩ መስበክ የተጀመረው መቼ ነው ቢባል፣ አያችሁ፣ ከእርሊ ቸርች ጀምሮ አንዳንድ መናፍቃን እየተነሱ ያስቸግሩ ስለነበር አባቶች በተለይም 200 ዓመተ ምህረት ላይ የነበረው ተርቱሊያን የሚባል አንድ የባይብል ስኮላር የላቲን ስኮላር ነው። ይህ ሰው ስላሴ ወይም ትራዩን ጋድ የሚለውን ቃል የተጠቀመበት የመጀመሪያው ሰው እሱ ነው። ተርቱሊያን በጣም ከባድ ሰው ነው። ስኮላር ነው። የመጽሐፍ ቅዱስ አዋቂ ሰው ነው፣ ታውቃላችሁ። ስለዚህ ይህ ሰው ይህንን ቋንቋ ኮይን ያደረገው እሱ ነው። ያ በኋላ አባቶችም ሌት ቸርች ፋዘርስ ጭምር ይህን ቋንቋ ተጠቅመውበት ለእኛ አስተላልፈዋል። አንድ ሰውና አንድ እግዚአብሔር አለ ብለሽ ስታምኚ አንድ ብለሽ ያመንሽው እግዚአብሔር ማን ነው? ለምሳሌ መጽሐፍ ቅዱስ ላይ አንድ አምላክ አብ አለን ይላል አይደል? እሺ፣ ስለዚህ አንድ አምላክ አብ ብቻ ነው።
ኧረ ቆይ እንዴ ወዴት ቆይ ታዲያ እኮ ይኸውልሽ አንድ ሰውና አንድ አምላክ ካልሽ ከዛ አንድ አምላክ አባልን ካልሽ አንድ አምላክ አብ ብቻ ነው ብለሽ ትቆሚያለሽ? እኔ እኮ የሥላሴ አማኝ ነኝ። አሁን እኮ ይኸውልሽ እኔ ለምን ወጥመድ ውስጥ ይኸውልሽ አንቺ የሥላሴ አማኝ ነሽ እያወራሽ ያለሽው ትምህርት ግን ኖ ወጥመድ ውስጥ ላመጣሽ አይደለም። እያወራሽ ያለሽው ትምህርት የሥላሴን አስተምሮት አይደለም። አንቺ እያወራሽ ያለሽው የእኛን ትምህርት ነው። እንደ መጽሐፍ ቅዱስ ነው እንዴ? አሁን ለምሳሌ ቆይ አንድ እግዚአብሔር አለ ይላል። በሰውና ቆይ አንድ አምላክ አለ፣ አንድ ሰው አለ። እኔ ያው እንግዲህ የመጽሐፍ ቅዱስ ትምህርት ነው እንጂ እኮ የኔ አይደለም። የእኛን ትምህርት እኮ ነው ይሄ የእኛ ትምህርት ነው። ነገርሽን መልሰሽ እንጂ ሥላሴን አይደለም። ይሄን ትምህርት መኙ ይኸውልሽ ሴናዬ፣ ይሄንን ትምህርት መኙ። አሁን ይሄ ትምህርት መጽሐፍ ቅዱሳዊ ነው አይደል? አንድ አምላክና አንድ ሰው። ይሄንን አንድ አምላክና አንድ ሰውን ደግሞ ስትፈልጊ አንድ ሰው ልጁ ነው፣ አንድ አምላክ ደግሞ አብ ነው። ስለዚህ አባትና ልጅን አንድ ሰውና አንድ አምላክ ብለሽ መኝ። አሁን አንቺ ሥላሴን አሁን እኮ ሰዎች ስለነገሩሽ ነው እንጂ ከመጽሐፍ ቅዱስ አንብበሽ አይደለም። ግን እኮ ማለት አሁን ለምሳሌ ቆይ አንዴ ማለት እንደ መጽሐፍ ቅዱስ እናወራ ብዬ ነው ገባ? እኔ አሁን እንደ መጽሐፍ ቅዱስ ስናወራ አንድ አምላክና አንድ ሰው አለ ያልኩ ነው። አንዱ አምላክ አንድ አምላክ አባለን ይላል። ይህ ሰው ደግሞ ቃል ስጋ ሆነ ይላል አይደል? ቃል ስጋ ሆነ ሰው። አሁን በዚህ ሰው በሰውነቱ ይላል የመለኮት ሙላት ተገልጦ ይኖራል። ኢየሱስ ምን አለ? በእኔ የምኖረው አብ ስራውን ይሰራል ይላል። ስለዚህ ኢየሱስ በመለኮቱ እንትን ነው ማለት። ለዛ ነው አሁን እግዚአብሔርን ያየ አንድ እንኳን የለም፣ በቅፉ ያለው አንድ ልጁ እርሱ ተረከው ይላል። ኢየሱስ ምን አለ? ስለዚህ አሁን ሴናዬ እኔ አሁን ምን ፈልጋለሁ መሰለሽ? አሁን የምትናገሪው ነገር ታምኛለሽ ወይ? እኔ ሌላ ምንም አምናለሁ። እሺ በኢየሱስ ያለው የመለኮት ሙላት አብ ነው ብለሽ ታምኛለሽ? ኢየሱስ ያው በእኔ የሚኖረው አብ ስራውን ይሰራል ስላለ አዎ በአብ ያለው መለኮት በወልድም አለ። አዳን ቆይ እንደሱ አይደለም። ይኸውልሽ ወልድ ያ ሰው ማለት ነው። አንድ ሰውና አንድ አምላክ ስትያል ነበር። ያ ሰው በሰውነቱ የመለኮት ሙላት አለ አለ መጽሐፉ። ከዛ ደግሞ ያ የመለኮት ሙላት ደግሞ አብ ነው በእኔ የሚኖረው አለ። ስለዚህ አንቺ ይሄንን አሁን የምትይውን ነገር በሙሉ ልብሽ አምንሹ በኢየሱስ የሚኖረው መለኮት ወይም ኢየሱስ መለኮትነቱ አብ ነው ብለሽ ታምኛለሽ? እኔ እልሽ አሁን በያሁን ሴና ውሃ ጠጪ፣ ሴና የውሃ ይጠጪ፣ በኢየሱስም ተጠመቂ። ያዲ ለምንድን ነው ቆይ እስከ ዛሬ የቆየችው? እስከ ዛሬ ለምን ቆየሽ? እኔ እኮ እንደ መጽሐፍ ቅዱስ ማለት እንደ መጽሐፍ ቅዱስ ስናወራ እኮ እንትን ነው እኮ ማለት እኔ እኮ እኔ አሁን እኔ እኮ በቃ ተው በእናታችሁ። እኔ እኮ አትበያ እንዴ በነገራችን ላይ ግን አሁን ሲና የምታወራው አሁን በአንደኛ ጢሞቴዎስ መሰረት አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ይላል መጽሐፉ ሲያስቀምጥ። አሁን እሷ እያወረች ያለችው የእኛን ትምህርት፣ ምክንያቱም በዛ ሰው ላይ የመለኮት ሙላት አለ እያለች ነው። እሷ መልሳ አንድ እግዚአብሔር ነው ያለው፣ አንድ ሰው አለ፣ ግን በዛ ሰው ላይ የመለኮት ሙላት አለ፣ ያ የመለኮት ሙላቱ ደግሞ አብ ነው እያለች ነው። ምን እያረግሽ ነው ሲና? እዛ ሥላሴ ትምህርት ውስጥ ይሄን መረዳት ይዘሽ ቆይ ፖለቲካ አትስራ። አንዴ ፖለቲካ አትስራ። አንዴ ቆይ እኔ አሁን ሀሳቤን ልጨርስ። አሁን እኮ ይሄ እኮ የእናንተ አስተምሮ አይደለም እኮ የመጽሐፍ ቅዱስ እውነት ነው። በቃ እንደ መጽሐፍ ቅዱስ ስናወራ ይሄ ነው፣ ሌላ እኮ የለም። እንደ መጽሐፍ ቅዱስ ስናወራ ገባ? ምንድን ነው ፖለቲካ ትስራብኝ ደግሞ ከወገኖች ጋር የምር እኔ አሁን አንቺ የምታወሪን ነገር የምር ነው የምልሽ። አዎ መጽሐፉ የሚያስቀምጠው አንድ እግዚአብሔር አንድ ሰው እንዳለ ነው የሚያስቀምጠው። በዛ ሰው ደግሞ የመለኮት ሙላት በሰውነት እንደተገለጠ ቆላስይስ 1:9 እንደምናገረው በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል አለ። በማን? በሱ በዛ ሰው የመለኮት ሙላት። ያ የመለኮት ሙላት ማን ነው ስትይ ደግሞ
ቆላስይስ 1:19 ላይ እግዚአብሔር ሙላት ሁሉ በእርሱ እንዲኖር ብሎ ያ በሙላት ምኖረው እግዚአብሔር እንደሆነ ያ የመለኮት ሙላት ራሱ እግዚአብሔር እንደሆነ መጽሐፉ ያስቀምጣል። ስለዚህ በወልድ ውስጥ ያለው በዛ ሰው ውስጥ በሙላት ያለው ያ መለኮት በመለኮትነቱ ኢየሱስ አብ ነው እያልሽ እኮ ነው ሲናይ። ስለዚህ አሁን ትልቁ ነገር ምን አንቺ እያልሽ መጽሐፍ ቅዱስ ሐሳብ ነው ይሄ የሥላሴ ምናምን የአንድ ቤተ እምነት ዶክትሪን ምናምን ሳይሆን መጽሐፍ ቅዱስ ሐሳብ ነው። ያ መጽሐፍ ቅዱሳዊ ሐሳብ አሁን የምታወሪ አንቺ እያወራሽ ያለሽው ያ ሐሳብ የመጽሐፍ ቅዱሳዊ ሐሳብ ግን ይሄንን ቀጥታ ቃል በቃል የምናስተምረው እኛ ነን ነው እያልኩ አለሁት አግኝተሽን ከሆነ። ምክንያቱም በሥላሴ ትምህርት መሰረት አንድ እግዚአብሔርና አንድ ሰው አለ ብሎ አያስተምሩም። መጽሐፉ ያስተምራል። በሥላሴ ትምህርት ያስተምሩት ሶስት እኩል የሆኑ አካላት አሉ። በዛ የመለኮቱን ሶስቱም አካላት ፉል ሼር ያደርጉታል። ስለዚህ ወልድ አምላክ መንፈስ ቅዱስ አምላክ ምናምን ያሉ ያብራራሉ እንጂ አንቺ እንዳልሽው አንድ እግዚአብሔርና አንድ ሰው ብሎ የሚያስተምረው መጽሐፍ ቅዱስ ብቻ ነው። እሱም ደግሞ መጽሐፍ ቅዱስ ባስቀመጠው ልክ ያን የመጽሐፍ ቅዱስ ትምህርት የምታስተምረው የኢትዮጵያ ሐዋርያት ቤተክርስቲያን ብቻ ናት። ሲነ የእኛን ትምህርት እንዳትቀበል የሚያደርግሽ ነገር ምንድን ነው? ምክንያቱም እኔ የአባቶቼ ትምህርት ይሻለኛል። ምንድነው የአባቶችሽ ምንድነው የሚፈልግ መጽሐፍ ቅዱስ ያለውን እኛ አንልም እኮ የአባቶቼ አስተምሮ እኮ ከመጽሐፍ ቅዱስ ነው እንጂ ከራሳቸው አይደለም። የትኞቹ አባቶች ትምህርተ ሥላሴን እንትን ያሉ ነው ምንድነው የምታወራው እኮ የትኞቹ እነማን መጽሐፍ ቅዱስ የጻፉት ወይም ደግሞ መጽሐፍ ቅዱስን ውስጥ ያሉ አባቶች እነዚህ ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርቶች ወይስ ከነሱ ሌላ? ሳም በቃ አሁን ጥያቄ ይለፈኝ። ሳሚያር ተዋ እታችን ተው ወንጌ ያሽን ኢየሱስ ድል ያደርጋል በእርሱ ሁሉ ይሆናል ለዓለም ብርሃን